እግዚአብሔር የተመሰገነ ይሁን። ይሄው እንግዲህ በስተኋላ የምታዩት የጥንቷና የመጀመሪያ የዛሬ 100 ዓመት የተገነባቸውና አሁን ደግሞ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ከዚህ ከማጎ ማርያም ህዝብ ጋራ በአንድነት ሆኖ የሰራት ደብርችን ትመስላለች። እንዳልኩት ያው እንግዲህ እኛም ማድረግ የሚጠበቅብንም እንዳቅማችን አድርገናል። ዋናውኛ ይሄ ጥንታዊነቱን የሳተ ነገር እንዳይኖር ነው ትልቁ ትግላችን ማለት ነው። ትልቁ ፍላጎታችን የሚያነውኛ እና እኛም ደግሞ እድሉን አግኝተን ይሄን በመስራታችን ከልብ ደስታችን ወደር የለውም። ይሄን ለተባበሩን ሁሉ ይሄን ላደረጉ ሁሉ በእውነት በእግዚአብሔር ስም በድጋሚ ከልብ እግዚአብሔር ያክብርልን እንላለን። ይሄ ነው የኛ ዓላማ፣ የንግስተ ነገስታት ማርያም ዘኢትዮጵያ ዓላማ ይሄ ነው። ጥንታዊነትን ያለውን ነገር ማስከበር፣ ህግና ስርዓቱን የጠበቀ ነገር ማስኬድ፣ ትውልድ እንዲማርበት ማድረግ፣ ህዝብ ደግሞ ታሪኩን እንዲጠብቅ ያው ይሄ ምን እቃወማለሁ ብዙ ጊዜ አንቺ ምንም አትቃወሙ ያለሽ እንየላው ይሄ በዩኔስኮ የሚመዘገቡ ነገሮችን በጣም ተቃዋሚ ነኝ። ይሄ መሆን የለበትም ብዬ ነው ማምነው። የሀገሪቷ ንብረት የሀገሪቷ ናትና የሚጠቀሙበት መንገድ ይሄንን የራሳቸው ለማድረግ በዩኔስኮ ተመዝግቧል እየተባለ ያው ዩኔስኮ ካላዘዘ መታደስ አይችልም፣ ዩኔስኮ ካላደረገ ይሄንን እነሱ ካልወሰኑ አይሆንም እየተባለ ታሪክ የሚወድሙ ነገሮች አሉና ይሄ ነገር የኢትዮጵያ ህዝብ ደግሞ ታሪኩን ማንነቱን መጠበቅ አለበት ብዬ አምናለሁ። እና እንግዲህ ይሄን ይመስላል የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ። ከልብ እግዚአብሔር ያክብርልኝ። እንግዲህ ለካህናቱም የተሰጠውን ልብስ ያንን ይመስላል። እንዲሁም ለካህናቱ ባለ ሚስቶቻቸው፣ ምክንያቱም ሚስት ትልቁን ድርሻ በቤት ውስጥም ታደርጋለች። ባለ አገልግሎት እንዲመጣ ወይም ዲያቆኑ ለአገልግሎት እንዲመጣ ሚስትም የራሷ ድርሻ ታደርጋለች እና እሷንም በማሰብ ነው እንግዲህ ዛን ቀን የምርቃቱ ለታ ባላም ካህኑ ብቻ አምሮበት ሳይሆን ሚስትም እንዳቅማችን ልጆቻቸውም እንዲያምርባቸው ደስ እንዲላቸው ቤተክርስቲያኗ ካህኑንም ቤተሰቡንም አካባቢውንም የምታቀፍ ናት። እንደዛ ብዬ አምናለሁ እኔ ማለት ነው። እንግዲህ እንደ አቅማችን ነው ይሄን ያደረግነው። ይሄ ለተባበሩ ሁሉ እግዚአብሔር ያክብርልኝ። ሌላው ደግሞ ምንድነው ቤተክርስቲያኗ ቀጣይ የምትተዳደርበት ነገር ምንድነው የሚለው ያው ብዙ ቦታ አላት። የንብ ቀፎ ማስቀመጥ ይችላሉ። ንብ ቀፎ የማር ልዩ ማር አላት አካባቢዋ። እንዲሁም ደግሞ ሌላ ምን ማድረግ ይችላሉ? ቦታ ስላላቸው ውሃም ስላለ ፍራፍሬ መትከል ይችላሉ። ፍራፍሬው ደብሯ የግዴታ ከምእመኑ መጠበቅ አይኖርባትም። አካባቢውንም ህዝብ ማገዝ ትችላለች። ካህናቱን ማገዝ ትችላለች። ደሞዝ እንኳን አጥጋቢ ደሞዝ ባትከፍል እንኳን በመታበቅለው አካባቢ በሚበቅለው ነገር እንኳን ልጆቹ የሚመገቡበት ልጆቹ የካህናቱ የዲያቆናቱ የአገልጋዩ ልጆች የሚመገቡትን ነገር በአካባቢው መትከል ትችላለች። ግብርናውም ማለት ነው። በቂ ቦታ ስላለ ውሃም ስላለ በመስኖ ማድረግ ይችላል። ቆፍረውም ውሃ ማግኘት ይችላሉና ደብሯ ራሷን መቻል በዚህ ትችላለች። ችግኙን ተክላ ፍራፍሬውን ማንጎ መትከል ይችላሉ። የተለያየ አቮካዶ መትከል ይችላሉ እና የንብ ቀፎን ደግሞ በሰፊው አድርገው ከዚህ ከተማ ወደ አዲስ አበባ ድረስ መጥቶ የሚሸጥበት ሁሉ ነገር መደረግ ይችላል ማለት ነውና በዚች ሌላም ደግሞ ወደፊት ሌላም ሐሳቦች እያደረጉ ያላቸውን ቦታ መጠቀም አለባቸው ብዬ አምናለሁ። የግዴታ ምእመኑ ካልሰጣቸው መሆን የለበትም የሚባል ነገር የለምና እኛ ይሄ ነው የምናበረታታውም። ቦታቸውን መጠቀም አለባቸው። ቦታቸውን ማልማት ይችላሉ። በእንደዚህ ነገር የአካባቢውን ህዝብ መያዝ ይችላሉ። ቤተክርስቲያኗን በደንብ እጣኑም ዘቢቡም በዛ መገዛት ይችላል ማለት ነውና እንግዲህ እንደ እግዚአብሔር ፍቃድ ያው እነሱም በጸሎት እንዲያስቡን ከዚህ ዓለም በሞት የተለዩ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ያለፈው 8 ዓመት 7 ዓመት ደብር ስትሰራ ጀምሮ የሚያቋትን ሁሉ ከዚህ ዓለም በሞት ያለፉትን ሁሉ በጸሎት እንዲያስቡልን እሱን አሳስበናቸዋል። ያን ነው ይሄ ማህበር የሚፈልገው። ማስታወሻነቱ ለነሱ እንዲሆንልን ነው እንዲያስቡልን በጸሎት የምንፈልገው። እንግዲህ ይሄ ቆይታችን ከሞላ በጎደል ይሄን ይመስላል። እንግዲህ ምንጣፍ እናነጥፋለን፣ መጋረጃውን እናደርጋለን፣ ያለውን ነገር እንጨራርሳለን።
ቀጣይ ደግሞ የሚቀጥለውን ያው ግቢ ውስጥም ሲጸዳ ግቢውም ዙሪያውም ሲጸዳ አይታችኋል ማህበሩ እያጸዳ ሌላው ደግሞ በተለያየ ስራ ላይ ቀለሙን ርማት ወዘተ እንደዚህ የሚደረገውን ገብረ ማርያም ሚልኪያስ ላይም ወተው መብራቱን እንግዲህ መብራቱ በጣም የሚደንቅ ነው ያው ሶላር ነው የተጠቀምነው እዚህ አካባቢ መብራት የለም ግን ሶላሩ አበባ ነው ያስመሰላት ብርሃን በብርሃን አድርጓታልና ይሄንንም ብዙ ብር ወጪ ተደርጎበታል ብዙ ወጪ ነው የተደረገበት ከልብ እግዚአብሔር ያክብርልን እግዚአብሔር ይስጥልን መብራቶቿም በጣም ውዶች ናቸው ለቅኔ ማህሌቱም ለቅድስቱም የተገዛው ለመቅደሱም እንደዚሁ እያንዳንዱ የተገዛው በጣም በውድ ነውና እንግዲህ ደስ እንዲላቸውም ብለን ነውና በጥንቃቄ በንጽህና ደሞ መያዝም ደሞ ይተበቅባቸዋል ብያምናለሁ እንግዲህ እግዚአብሔር ያክብርልን እንግዲህ የማህበሩ አባላት እውነት እንደው ቤተክርስቲያን ይሄዳሉ ወይ እውነት ቤተክርስቲያን ያቃሉ ወይ የሚለው ነገር እኛ ህግና ስርዓትን በተመለከተ ነው ሁሉ ጊዜ የምንቆረቆረው ህግና ስርዓት መከበር አለበት ብያምናለሁ እንግዲህ ወደፊት ደግሞ እግዚአብሔር በፈቀደው መልኩ የሚሆነውን ደግሞ እናያለን ማለት ነው እንግዲህ ይሄ አንዱ የማስተማሪያ ስነ ስርዓት ነው እንግዲህ ስለ አለባበስ አስተምረናል ሴት ልጅ ቀሚስ መልበስ አለባት መሸፋፈን አለባት ቅዳሴ ሰዓት አህዱ አብ ሳይባል መገባት እንዳለበት እቱ በሰላም ግቡ ሳይባል መውጣት የለም 10 ጊዜ ቅዳሴን ጸበል ዝም ብሎ ማፍሰስ በጣም ህጎች ብዙ ስርዓቶች አሉና ስጋው ደግሞ ለመቀበል ያለው ስርዓት ምንድነው የሚለውን በተክሊል ሰርግ ምንድነው የሚለውን ብዙ ነገር ተናግረናል በቤተክርስቲያንም ዙሪያና አንዱ ቤተክርስቲያን እንደዚህ መምሰል አለባት ብለን እናምናለንና ይሄ ላደረጉ ከጎኔ ለሆኑ ሁሉ የማህበሩ አባላት ከልብ እግዚአብሔር ያክብርልኝ በጣም ብዙ ሩቅ ተጉዘን የመጣ ነው እንግዲህ ከ800 ኪሎ ሜትር በላይ ተጉዘን የመጣ ነው እዚህ ቦታ ላይ የሚያስደስት ነገር ነው ያየነው የሚያረካ ነገር ነው ተፈጥሮ የሚገርም ተፈጥሮ ነው ያየነውና ለዚህ ለመረጠን እግዚአብሔር ምስጋናዬ አንድና ሁለት የለውም ከልብ በእውነት እግዚአብሔር ምን ያህል ቢወደን ነው ይሄንን ስራ ውስጥ የከተተንና ተመስገን ካሜራማኖቹንም ምስል ቀረጻ ለሚያደርጉልን ከካሜራው በጀርባ ያሉት በስተኋላ ያሉት የትዕይንተ መስኮት ባለሙያ በሙሉ እግዚአብሔር ያክብርልን ስለመጡ ይሄን ሁሉ ስላሳዩንና እንግዲህ እኛም ጧፍ አብርተን ምርቃትም ማግኝተናል እንዳቀማችን እንግዲህ የሰጠነውን ለቤተክርስቲያኗ ለአገልጋዩም ክህነት ላላቸው በስቅዳሴ ሰዓት ለሚያስፈልጋቸውም ልብስ እንዳቀማችን አቅርበናል ማለት ነው እንግዲህ ሀገራዊ ምርት ነው ይሄም ያመረትነው ሀገራዊ የሆነ ነገር ነው የጀመርነው ማለት ነው እንግዲህ ይሄ ከግሪክ ምናምን የሚመጣ ሳይሆን ኢትዮጵያዊ የሆነ እንግዲህ አጠቃቀም በጣም ውድ ነው ቢሆንም ግን ሀገር ውስጥ የተመረተ ነገር መሆን አለበት ብለን ስለምናምን ነው እንግዲህ እግዚአብሔር ያክብርልን እንግዲህ ከዚህ በላይ ምን አለ ሰው ልጅ ይሄንን ሰርቶ አለፈ ቢባልስ ምን ከዚህ በላይ ምን ያስፈልገዋል እና ግን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ገና ብዙ ይሰራል ብዬ አምናለሁ በጣም ብዙ አስተማሪ የሆኑትን ነገሮች በተግባር ማሳየት ይፈልጋል እንደዚህ እየሰራ ብዙ ዋጋ ያስከፍለናል ይሄን እያደረገን እናሳያለን ማለት ነው እንግዲህ አካባቢ በሙሉ እንደሚደሰት አምናለሁ ደብራቸው ለየት ባለ መልኩ ተሰርቶላቸው እነሱም በሚፈልጉት መልኩ ስላገኙት ደስ ብሎኛል እንዳልኩት ሁሉ ነገር እነሱ ሳይፈልጉ አልተደረገም እዛ ድረስም መተውም የጠየቁን እነሱ ናቸው ስለዚህ እኛም በማድረጋችን እሷም ወላዲተ አምላክም ደግሞ አስመልክታ ይሄንን ቤተክርስቲያን እንዲሰራልኝ ብላለች እንግዲህ ከዚህ በፊት መተው ይሄንን ቤተክርስቲያን እንዲሰራ እንዳልኩት ይሄንን አልነበረም የተፈለገው ሌላ ነበረ መተው ያመለከቱን አንድ ወንድም ነበሩ በርግጥ በአሁን ሰዓት መንኩሰዋል እሳቸውም እንደሚመጡም ሰምቻለሁኝ እንግዲህ እሳቸውም የበረከቱ ትልቅ ተሳታፊ ናቸው ብዬ አምናለሁ እንግዲህ በቦታው ላይም ከመጀመሪያም ጀምሮ ቤተክርስቲያኗ መሰረቷ ሲመላለሱ ለነበሩ ሁሉ ትምህርት ናት ብዬ አስባለሁ እንግዲህ ይሄ ማህበር ምንድነው የሚሰራው ማፍረስ ነው ማጠልሸት ነው ምናምን የሚባለው አይደለም እውነታው ይሄ ነው ህግና ስርዓቱን የጠበቀ አሰራር ሊኖረን ይገባል የሚል መርህን ያለው ማለት ነውና እንግዲህ ሴቶችም ሻሻቸውንም ቀሚሳቸውን ወንዶችም እንደዚህ ህጉን የጠበቀ ቤተክርስቲያን የእግዚአብሔር ህግ በተጠበቀ ቁጥር እግዚአብሔር ደግሞ ፍቅሩን ኃይሉን ሁሉ ይገልጽባታል ብዬ አምናለሁና ለዚህ እድል ተካፋይ ለሆን ሁሉ የማህበሩ አባላት እንኳን ደስ አለን እላለሁ በድጋሚ አፈቀርኩም ፈጽሜያለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን የመሐረነ ወይሳነነ በርትዕ ተዋሕዶ ሃይማኖት ያጽናን ለይኩን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ ስሙ ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት እመብርሃን ወላዲተ አምላክ ይደሎኪ ክብረ ስብሐት። ክቡር መስቀል ጠወን ቤዛ ዘኮንከነ መድኃኒት መስቀል ንሴብሐከ። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሐዋርያት በክብርክሙ ይደሎክሙ ክብረ ስብሐት። የእግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ምስጋና ይድረሳት። እንግዲህ ዛሬ የማህጎ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ለ7-8 ዓመታት ስትሰራ ቆይታ ፍጻሜው ላይ ደርሶ ለምርቃቱ መሰናዶ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እዚህ ተገኝተዋል ማለት ነው። እንግዲህ ከ700 እስከ 800 ኪሎ ሜትር ርቀት ያለው ነው ቦታው። ይህንም ስንመለከት እንግዲህ ያው የእግዚአብሔር ቤት በእግዚአብሔር ፈቃድ ነው የሚሰራው። በእግዚአብሔር ፈቃድ የተሰሩ ቤተ መቅደሶችንም ለመመልከት እንሞክራለን። ለምሳሌ ቅዱስ ዳዊት ቤተ መቅደሷን ሊሰራ አስቦ ነበርና በዛም ሰዓት ምን ተባለ? አንተ የታንጽ ለማህደሬ ብሎ እግዚአብሔር አምላክ እንደተናገረው እናስታውሳለን። ያው አንተ ቤተ መቅደሴን አትሰራም ብሎ በኋላ ላይ በልጁ ተሰርተዋል ማለት ነውና ይህን የምናየው የፈለገ ሁሉ ቤተ መቅደሱ እንደማይሰራ እንመለከታለን ማለት ነው። እንደዚሁ ለምሳሌ አሁን ሕግና ስርዓታቸውን ጠብቀው የሚሰሩ ቤተክርስቲያኖች፣ በተለይ ደግሞ እንደዚህ ቤተክርስቲያን ታሪካዊ ከ500 ዓመት በላይ ያስቆጠረች ጽላት ያለችበት እንደዚሁ ሁሉ 3 ቦታ ጉዞ ቢኖራትም ፍጻሜው ላይ ደግሞ ወደ 90 ዓመት የቆየች ቤተ መቅደስ ደግሞ ተሰርቶባት በዛ ቦታ ነው እንግዲህ ማህበሩ ከወላዲተ አምላክ ፍቃድ አግኝቶ ንግሥተ ነገሥታት ተማርያም ዘኢትዮጵያ አቢሲኒያም እንደዚሁ ከወላዲተ አምላክ ከእግዚአብሔር አምላክ ፍቃድ አግኝተው ይህን ቤተክርስቲያን ለ8 ዓመታት ሲያሰሩ የቆዩት አሁንም ለፍጻሜ የበቃው ማለት ነውና ይሄ እንግዲህ ጥላቷም ታሪካዊነቷ ያን ሁሉ ዓመት ማስቆጠሯ የእግዚአብሔር ቃል ኪዳኑን ጠብቆላት ያቆያት ጥላት እንደሆነ እንረዳለን ማለት ነው። ለዚህችም ጥላት የሚሆነው ቤተ መቅደስ ደግሞ እግዚአብሔር አምላክ በመረጠው ሰው እንደሚያሰራው በፈቀደለት ሰው እንደሚያሰራው የምንረዳበት ታሪክ ነው ማለት ነው። ለምሳሌ ካቴድራል ቤተክርስቲያኖች ሲሰሩ በሕግና በስርዓቱ ስላልተሰሩ እነሱ በእግዚአብሔር ፈቃድ ተሰሩ ማለት አንችልም ማለት ነው። እነዚህም ቤተክርስቲያኖች ምክንያቱም አሰራራቸው ለእግዚአብሔር ስርዓት ምቹ ስላልሆነ ማለት ነው። 3 አይነት የቤተክርስቲያን አሰራር ስላለ ከዛ ውስጥ ስላልሆኑ የፈለገ ካቴድራል ቤተክርስቲያን ቢሰሩ ለምሳሌ በተለይ በአዲስ አበባ ላይ እንደሚታዩት ቢሰሩ ምንድነው በእግዚአብሔር ፍቃድ የተሰሩ ነው ማለት አንችልም። ምክንያቱም የእግዚአብሔርን ሕግ የሚጥሱ ናቸው። የእግዚአብሔርን ሕግ የሚጥሱ ነገሮች ሁሉ ከእግዚአብሔር ፍቃድ ውጪ ሰው በነጣ ፍቃዱ ተራምዶ የሚሰራው ስራ እንደሆነ ነው የምንገነዘበው ማለት ነው። እንደዚሁ ይህቺ ቅድስት ድንግል ማርያም ደብረ ጽዮን የማህጎ ማርያም የምትባለው ቤተክርስቲያን ግን የእግዚአብሔርን ሕግና ስርዓት የጠበቀች ከ3ቱ የቤተክርስቲያን አሰራር ስርዓት ውስጥ አንዱ በሆነው ክብ ቅርጽ ቤተክርስቲያን አሰራር የተሰራች ናት። እንደዚሁ በላዩ ላይ ደግሞ የቤተክርስቲያን መርገፍ አላት። እነዚህም መርገፎች በሄሮድስ ጊዜ የታረዱት የ14ቱ እልፍ ሕፃናት ምሳሌ ነው። እነሱም የድምጻቸው የለቅሷቸው ምሳሌ እንደሆነ ቤተክርስቲያናችን በቅድስት ተዋሕዶ ቤተክርስቲያን ይነገራል ማለት ነውና በርት ታስተምረውም ያለው ይሄ ነው። እንደዚሁ መቅደስ ቅድስት ቅኔ ማህሌት ያላት ናት። እንደዚሁ ሁሉ በወንዶችና በሴቶች የሚለይ መጋረጃ መንጦላት ያላት ቤተክርስቲያን ናት። እንደዚሁ ሁሉ በመቅደስ ውስጥ ደግሞ በስተ ምስራቅ የወላዲተ አምላክ ምሳሌ የሆነው ማኅተመ ድንግልናዋን የሚያሳይ ሕዝቅኤል እንደተናገረው ሕዝቅኤል ያያት ቅዱስ ኤፍሬም ሕዝቅኤል ያያት በር ብሎ ሕዝቅኤል የመሰከረላት በር ብሎ የተናገረላት የተዘጋች በር ምሳሌ የሆነችው የተዘጋች በር ምሳሌ ወላዲተ አምላክን የሚወክል መስኮት አለ ማለት ነውና ይህም ያው ከሕግና ስርዓት ውስጥ አንዱ ነው ማለት ነው። እንግዲህ በእግዚአብሔር ፍቃድ ይቺ ቤተክርስቲያን ታነጻለች፣ ክብ ሆና ተሰርታለች ማለት ነው። ይህም ለትውልዱም ላሉት ለካህናቱም ትምህርት የሚሆን ነገር ነው። መሰራት ያለባቸው የእግዚአብሔርን ሕግና ስርዓት የጠበቁ ቤተክርስቲያኖች 3ቱ የአሰራር ስርዓት ጠብቀው ዋሻ ቅርጽ አለ፣ እንደዚሁ ሰቀላ ክብ ቅርጽ አለ፣ በእነሱ መሆን እንዳለበት እንረዳለን። ከዛ ውጪ ያው የሚገርመው ነገር ሌላውም እንደውም የእግዚአብሔር ፍቃዱ የምናይበት ነገር ምንድነው? ያው መንገዱ ለኔ በታሪክ ከሰማሁት ከጻዕዳ አምባ አቡነ ሰይፈ ሚካኤል ገዳም እንደ ሁለተኛ አድርጌ ነው የምቆጥረው። እዛ በጣም ጠባብ መንገድ አለ። በእርግጥ ያ በጣም ከባድ መንገድ ነው። ሰው ሁሉ ንስሐ ገብቶ የሚያልፍበት መንገድ ነው የሚባለውና በታሪክ ነው በምስል ቅርጽ እንዳየሁት። እዚህ ጋር ደግሞ ከዛ ሁለተኛ ሊባል የሚችል አይነት መንገድ ነው። አይሱዚና ባጃጅ የማይገባበት ሆኖ በዛ ውስጥ ነው እንግዲህ የቤተ ክርስቲያኗ ትላልቅ እቃዎች
ቀጥ ያለ ተራራ ላይ ጥምዝምዝ መንገድ አለ። ተራራው ቀጥ ያለ ነው። በዚህ ላይ ነው እንግዲህ የ3 ሰዓት መንገድ፣ የ3 ሰዓት ተራራማ መንገድ፣ ለዛውም ቀጥ ያለ ጥምዝምዝ፣ በአንድ በኩል ተራራ በአንድ በኩል ገደል ባለበት በዚህ ላይ ነው እንግዲህ እነዛ ከባባድ እቃዎች ለቤተ መቅደሷም የሆነ የግንባታ እቃዎች ከአዲስ አበባ ድረስ ተጭነው እዚህ ደብሯ ድረስ መጥተው የተሰሩትና የማህበሩም አባል እንደዚሁ በዚሁ መንገድ አልፎ የመጣ ነውና ያ ራሱ ያው የቦታውን ታላቅነት ከከተማም ሰወር ብሎ በፈተና መንገድ ውስጥም ታልፎ የሚገኝ መሆኑ የቦታውን ታላቅነትና ጥንታዊነት ከሚያስረዱ ነገሮች አንዱ ነው እና የእግዚአብሔር ስሙ የተመሰገነ ይሁን። ያው የመድኃኔዓለም ቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ አሁንም ያው እያደረገ ያለው የቅድስት ቤተክርስቲያንን የታላቋን ቅድስት ቤተክርስቲያን ሕግና ስርዓት አክብሮ ማስከበር ነው። ሲያስከብር ምንድነው ሰርቶ እያሳየ ነው። እንዴት ነው የሚሰራ ቤተክርስቲያን እንደዚህ ነው እያለ ሰርቶ እያሳየ ነው የሚያስከብረው። ወደፊቱም በዚህ የተዋሕዶ ስርዓትን በማክበርና ማስከበር በዚህ መልኩ ይቀጥላል ማለት ነው። በጣም ደስ ይላል። ሁላችንም የማህበር አባላት እኔም እንደዚሁ በጣም ነው ደስ ያለኝ። ምክንያቱም ያው በምድር ብዙ ስራዎች ሊሰሩ ይችላሉ፣ ግን በሰማይ ቤት የሚጻፍልንን ነገር ያው እግዚአብሔር አምላክ ቤቴን የሰራ ብሎ ቃል ኪዳን ገብቷል። እንደዚሁ ሁሉ ደግሞ ቤትሽን የሰራ ብሎ ለእናቱ ለወላዲተ አምላክ በሰማይ ቤት የብርሃን ቤት ሰራለታለሁ ብሎ ብዙ ቃል ኪዳኖች ሰጥቷታልና እንደዚሁ የቅድስት ድንግል ማርያም የወላዲተ አምላክ ቤተክርስቲያን እንደተሰራው ለዚህም ሁሉም ማህበሩ እንደያቅሙ ከገንዘብ ጀምሮ ከሐሳብ ከጉልበትም ያቅሙን አድርጓል ማለት ነው። ይህም ደግሞ በሰማይ ቤት ትልቅ ዋጋ እንዳለው የታመነ ነው ማለት ነውና ይህ ከምንም በላይ ከማንኛውም ደስታዎች በላይ ትልቅ የሆነ ነገር ነውና መንፈሳዊ ደስታ በሰማይ ቤትም ዋጋ የሚገኝበት ስለሆነ ትልቅ ነገር ነው። የእግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ ምስጋና ይድረሳት ማለት ፈልጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እኔ በዚህ ይበቃኛል። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ዕለት። የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኛ በታላቅ ደስታ ላይ ነን። ይህን ደስታ ደግሞ ዝም ብሎ የተገኘ ደስታ አይደለም። እግዚአብሔር አምላክ ወዶና ፈቅዶ ይችን የመሰለች እጅግ ያማረች የተዋበች ቤተክርስቲያን በማህበሩ እንዲታነጽ ሆኖልናል። ይሄ ለኛም ለትውልዱም ደስ የሚያሰኝ ልብን የሚያሞቅ ደስ የሚል ነገር ነው እና በዚህ ደግሞ በይችን ቤተክርስቲያን በመስራት ገንዘባቸውን ጉልበታቸውን እያንዳንዱ ነገራቸውን ያወጡ ሰዎች ለትውልድ የሚበቃ ታላቅ ነገር እንደሰሩ ሊያውቁት ይገባል እና ይሄ ከዚህ በላይ ደስታ የለም። ምክንያቱም ቅዱስ ዳዊትም ቤቴን አታንጽም ተብሎ ግን በልጅ ይሄ ይሆናል ተብሎለት ያለው ነገርን እኛ ከእግዚአብሔር ፈቃድ አግኝተን ይህችን ቤተክርስቲያን ለመስራት ከመጀመሪያ አንስቶ እስካሁን ተደክሞበት ታላቅ ዋጋ ተከፍሎበት ይሄው ቤተክርስቲያኗ ለዚህ ክብር ለዚህ ሁኔታ መብቃት ትችላለች እና ለዚህ ስንመረጥም እኛ በስራችን አይደለም፣ በስራችን ሳይሆን በእግዚአብሔር ቸርነት ነው ይሄ የሆነው ማለት ነው። ወደ ቤተክርስቲያኗ ስንመለስ ደግሞ ቤተክርስቲያኗ ስርዓቷን የጠበቀች መድኃኔ ዓለም 3 ድንጋይ አምጥቶ 3 ክፍሎችን ሰርቶ እንደዚህ ነው ቤተክርስቲያን መታነጽ ያለባት ብሎ ባስተማረው መሰረት ራሱ ባለቤቱ በታምረ ማርያም ላይ እንደተገለጸው በዛ መሰረት የታነጸች ቤተክርስቲያን ናት። ሌላው ደግሞ 3 በር አላት። እነዚህን ሁሉ ስርዓቶች አካቶ የያዘ ነው ቤተክርስቲያኗ ማለት ነው። ይቺ ደብርን ቀጥታ ስንመለከታት በቤተክርስቲያንም አስተምሮት ውስጥ እንዳለው ልክ የሰማይ ውዱድን አይነት ሶስተኛዋ ሰማይ ውዱድን የመሰለች ሰማያዊት ቤት ናት ማለት ነው። ለዚህም ነው እብረቷ ከሰማይም ነው የምትባለው ማለት ነው። ስለዚህ እያንዳንዱን ነገር ስርዓቱን ጠብቆ በመንፈስ ቅዱስ ምሪትም የተሰራ ስለሆነ ስርዓቱን ጠብቆ እያንዳንዱን ነገር ስርዓቷን ይዛ የተሰራች ቤተክርስቲያን ናት። በዚች ቤተክርስቲያን ላይ የሚደረገውን ጸሎት የሚደረገውን መስዋዕት እግዚአብሔር እኔ እቀበላለሁ እስከ ዘላለም ድረስ ብሎ ቃል ኪዳን ገብቶላት ይህንንም ቃል ኪዳን ተፈጻሚ ይሆንለታል ማለት ነው። ብዙ ጊዜ ሰዎች ገንዘባቸውን በባንክ ያስቀምጣሉ፣ በተለያየ ቦታ ያስቀምጣሉ።
በቤተ እግዚአብሔር ግን ገንዘባቸውን የሚያስቀምጡ ሰዎች ብልሆች ናቸው። ብልና ነቀዝ በማይበላው ቦታ አስቀምጠዋል ማለት ነው። እግዚአብሔር ደግሞ በዚህ ዋጋ መሰረት በሰማይ በታነጸች እጅግ ባማረች ቤት ይቀበላቸዋል ማለት። በምድር ላይ ገንዘባቸውን፣ ጉልበታቸውን፣ ያላቸውን ዕውቀታቸውን ተጠቅመው ቤቱን ለሚያንጹ በኋላ ላይ የማይጠፋውና የማያረጀውን ቤት ከእግዚአብሔር እንደሚያገኙ መጽሐፍም ይመሰክራል። የአባቶችም ገድል የሚያሳየው ይሄንን ነው ማለት። ስለዚህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር በሀገር ውስጥም ያለ በውጭም ያለ ማለት ነው ገንዘቡን ብል የማይበላው ነቀዝ የማያጠፋው ሰዎች የማይቀሙት ታላቅ ቦታ ላይ እንዳስቀመጠ ሊረዳ ይገባዋል ማለት። ስለዚህ እኛም በዚህ ነገር በጣም ተደስተናል። ስንመጣ ታላላቅ የሆኑ የሚገርሙ ፈተናዎች ነበሩ። ግን ሁላችንም በዚህ በነበረው ነገር ደስተኞች ነበርን። ምክንያቱም ያለ መከራ ጸጋ አይገኝምና ይህን የመሰለ ጸጋ የተገኘው ይችን የመሰለች ቤተክርስቲያን የታነጸችው እንዲሁ ዝም ብሎ አይደለም፣ ተደክሞባት ዋጋ ተከፍሎባታል። ዛሬ ይችን ቤተክርስቲያን ተቀርጻ ለእናንተ በመቅረጸ ድምፅ ስናቆይና ስናሳያችሁ የከፈላችሁት ዋጋ ያደረጋችሁት ድርጊት ምን ያህል ታላቅ እንደሆነ መመልከት እንድትችሉና ብሎም ደግሞ ለሌላ ትሩፋት ለሌላ ከፍተኛ የሆነ ስራ እንድትነሳሱን በማሰብ ነው። ስለዚህ ሁላችንም ደስተኞች ነን። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ስጋና ደም ገፍቶ የሚያደርገው ነገር አይደለም። በመንፈስ ቅዱስ ምሪት የሚሆን ብቻ ነው። ካህናቱም የመሰከሩት ካህናቱም የተናገሩት እነዚህን ነው። ይሄ እኛ በስጋ የምንተዋወቅ ሰዎች አይደለን። ነገር ግን መንፈስ ቅዱስ መርቶ እዚህ ቦታ ላይ አምጥቶ ይህችን የመሰለች ውብ የሆነች ቤተክርስቲያን ለመታነጽ በቅታለች ማለት ነው። ስለዚህ በዚህ ጊዜ በሚታነጽበት ቤተክርስቲያን ላይ ስመ ክርስትናችን እየተጠራ እግዚአብሔር አምላክ ከውድቀት ሁሉ እንዲያድነን ጀምረን ከመተው እንዲያተርፈን ብሎም ደግሞ መጨረሻችንን እንዲያሳምርልን ፍጻሜያችንን ደስ ወደሚያሰኝ ነገር እንዲመልስልን እግዚአብሔርን ይለምኑልናል እነዚህ የዋሃን ካህናቶች ማለት ነው። ስለዚህ ደስ ብሎናል። እኛ ይህንን ማለት ነው የምንፈልገው። ማህበርተኛውም በውጭም በሀገር ውስጥም እንዲሁም ደግሞ በሀገር ውስጥና በውጭም ያለ ሁሉም ደስተኛ እንዲሆን ደስ እንዲለው ይኸው ልፋታችሁ ይኸው ድካማችሁ ለዚህ በቅቷል ለማለት ያህል ነው። እኔም እዚህ ጋር ተገኝቼ ገብረ ጻድቅ ባህሩ ይህንን ነገር እንድናገር ይህንን ነገር እንድመሰክር የረዳኝን እግዚአብሔርን አመሰግነዋለሁ። እመብርሃን ወላዲተ አምላክ ይሄ ሁሉ የሆነው በአንቺ እናትነት ነው፣ በአንቺ ፍቅር ነው እያልን እያመሰገንን ደስ ተሰኝተን ያለነው ደስታችንን እንድትጋሩ ነው። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለይኩን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። ሰላም ውድ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አባላት፣ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንዲሁም የርትዕ ተዋሕዶ ምዕመናን እንደምን ከረምን እንደምን ለሳ ደረስን ለማለት እወዳለሁ። አሁን የምንገኘው ከአዲስ አበባ 700 በላይ ኪሎ ሜትር ላይ በምትገኘው በራያ ቆቦ ወረዳ በቀበሌ 033 በማሃጎ ቀበሌ ውስጥ ነው የምንገኘው። እዚህ ቦታ ላይ የመጣንበት ምክንያት ማሃጎ ማርያም ቤተክርስቲያን ምረቃ አስመልክተን የመጣ ነው። ማሃጎ ማርያም ቤተክርስቲያን እንግዲህ ላለፉት 500 ዘመን በዚህ ቦታ ላይ ጽላቷ ቆይቷል። በአፄ ሱስንዮስ ዘመነ መንግስት ነው ወደዚህ ቦታ ጽላቱ የመጣው። ቤተክርስቲያን ታንጾ ነበረ በሰዓቱ። ከጊዜ በኋላ ደግሞ ያው ቤተክርስቲያኑ ከአንደኛው ተራራ ወደ አንደኛው ተራራ ስትዘዋወር ቆይታ መጨረሻ ላይ አሁን ባለችበት ቦታ ላይ ሰፍራ የዛሬ 100 ዓመት በ1922 ዓመተ ምህረት በደጃች ተፈሪ ታንጻ ቦታዋ ተመርቆ አገልግሎት ጀምራለች ማለት ነው። በደጃች ተፈሪ አካባቢውን ሲያስተዳድሩ የነበሩ ቤተክርስቲያኑን ሲያስተዳድሩ የነበሩ አባት ታንጻ ለአገልግሎት ውላለች ማለት ነው። እንግዲህ በዚህ አካባቢ እማምላክ ወላዲተ አምላክ ፈቅዳ መንፈስ ቅዱስ እግዚአብሔር አምላክ ፈቅዶ ነው እንግዲህ ማህበሩ እዚህ ቦታ ሊመጣ
የተደረገው እንጂ 700 ኪሎ ሜትር ልዩነት ነው እንግዲህ ያለን። ካህናቱ ምንድነው ያሉት? አንተዋወቅም፣ አታውቃችሁ፣ እናንተም አታውቁንም፣ እኛም አናውቃችሁም፣ ይሄ ግን የመንፈስ ቅዱስ ስራ ነው ያገናኘን ነው ያሉትና ይህንን ቦታ ማምላክ ስትመጥ የራሷ ምክንያት ይኖራታል። ማህበሩ ደግሞ ይህን ዋጋ ከፍሎ ይህንን ቦታ አስተካክለን ፈጽመን ቤተክርስቲያኗን አንጸን 8 ዓመት ፈይቶብናል። በተለያየ ምክንያት የጸጥታም ችግር ስለነበረ በሰዓቱ ታንጻ ተጠናካ አሁን ደግሞ ሙሉ ለሙሉ ለምዕመናን ክፍት ሆናለች ማለት ነው። ስለዚህ ይህንን ያደረገ እግዚአብሔር አምላክ ነው። ማህበሩ ደግሞ ዓለም ላይ የምትገኙ የተዋሕዶ ምዕመናን፣ የርቱዓን የመድኃኔዓለም ቅድስት ድንግል ማርያም ማህበር ዘኢትዮጵያ አባላት በጣም ትልቅ አስተዋጽኦ ነው ያደረጋችሁት። ሐሳብ ስሰጡን ነበራችሁ፣ ብዙ ስታግዙን ነበራችሁ፣ በገንዘብም ስታግዙን ነበራችሁ። ማህበርተኛውም እዚህ መጥቶ በጉልበትም ያገዛል። ኢትዮጵያም ያሉ ማህበርተኞች ብዙ እገዛ አድርገዋል፣ ያቅማቸውን ያህል አስተዋጽኦ አድርገዋል። ይህ እንግዲህ በጋራ ሰርተን ያስመረቅነው ማህበር ቤተክርስቲያን ነው ማለት ነው። ለትውልድ የሚሆን እኛም ይሄን ታሪክ ሰርተናል ብለን መናገር የምንችለውን ያህል ነው እንግዲህ እዚህ ቦታ ላይ ይሄ ቤተ መቅደስ የተሰራው ማለት ነው። ቅድም ካህናቱ ጋር ስንነጋገር ነበረ። ምንድነው ያሉት? ቤተክርስቲያንን ማነጽ፣ የተቸገረን መርዳት፣ አብያተ ክርስቲያናት ወደ አገልግሎት እንዲሄዱ ወደ 36 የሚሆኑ ካህናት ናቸው እዚህ ቦታ ላይ ሊበተኑ የነበሩ ካህናትን ማህበሩ ለብዙ ዓመታት ደሞዝ እየከፈለ ቆይቶ ይሄን ቤተክርስቲያኗ አንጹ አሁን ደግሞ እንቀጥላለን፣ ወደፊትም አገልግሎታቸው እንዲቀጥሉ ስራቸው እንዲቀጥሉ እናደርጋለን። ይህ ስራ እንግዲህ የቅዱሳን ነው ማለት ነው። ስለዚህ የማህበረ ቅዱሳን የቅዱሳን ማህበር ህብረት የሚሰራው ስራ ቤተክርስቲያንን ማነጽ፣ ህግና ስርዓትን ማስከበር፣ ትውልዱን አለውላችሁ ማለት ነው። ይሄ ቦታ ላይ መጣን እንግዲህ መብራት የሌለበት ቦታ ነው። መብራት አይታሰብም። የሶላር መብራት ገጥመንላቸው ማታ በጣም ተደስቶ ነበር ያለው። ይህ ነገር የእግዚአብሔር ስራ ነው። ይህን መብራት ማየታችን ለኛ ትልቅ ነገር ነው እስከ ማለት እንደደረሱትና ወላዲተ አምላክ ፈቅዳ ማህበር የመሰረተችው እንግዲህ የማህበራችንም ስራ ይሄ ነው ማለት። እንግዲህ ማህበራችን ሲታሰብ ሌላ ስራ ሊመስለው ይችላል ህዝቡ፣ ግን አይደለም። ቤተክርስቲያንን ህግና ስርዓት አክብረን እናስከብር የምንለው ይሄንን ነው። ቤተክርስቲያን የታነጹ ቤተክርስቲያኖችን ማስተካከል፣ አዳዲስ ህንጻዎችን ማድረግ፣ ሁሉ ህግና ስርዓት በቤተክርስቲያኑ እንዲተገበር እንዲከናወን ማድረግ የማህበሩ ስራ ነው ማለት ነው። ስለዚህ ይሄንን እንቀጥላለን፣ እናስቀጥላለን። የመድኃኔዓለም ቅድስት ድንግል ማህበር አባላት እንኳን ደስ ያላችሁ። ይሄ ትልቅ ስራ ነው። ማምላክ እንደው እግዚአብሔር ይስጥልን ማለት እወዳለሁ። ወላዲተ አምላክ ተባርካችሁ ማለት እወዳለሁ። ትልቅ ስራ ነው የሰራ ነው፣ እንቀጥልበታለን። እንግዲህ በቀጣይ እነሱም የጠየቁት ጥያቄ አለ፣ ይሄ ይደረግልን ብሎ ያሉት አለ። እኛም እንግዲህ እንደ ማህበር ተነጋግረን እንደግፋለን፣ እናግዛቸዋለን። ያው አበርትተን አጠንክረን ሙሉ ለሙሉ የተዋሕዶ ስርዓት እዚህ ቦታ እንዲፈጸም እንፈልጋለን። ይህ ነገር ደግሞ እየሰፋ ይሄዳል ማለት እንደ ውሃ ጠብታ ከአንድ ቦታ ይጀምራል። ሁሉም እየተስተካከለ ህግና ስርዓቱ የጠበቀ ቤተክርስቲያናት ይኖራሉ ማለት ነው። ደስ ብሎኛል። እንኳን ደስ ያላችሁ ለማለት ነው። እንግዲህ ዛሬ እዚህ ጋር የተገኙት ቤተክርስቲያኗም እንደምታዩት በጣም አምራለች፣ ውብ ሆናለች። እኛም የማጽዳቱን ስራ እየሰራን ያለው ቀለሙ ሁሉ ተጠናቋል። የተገኘነውም ለዛ ነው። እንግዲህ እንኳን ደስ ያላችሁ ለማለት ነው አሁን የተገኘነው። እግዚአብሔር ይስጥልን፣ እግዚአብሔር አክብርልን። ሰላም ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። የቅዱሳን አምላክ መድኃኔዓለም በቸርነቱ በምሕረቱ ይህንን ዕለት ስለሰጠን ስሙ ለዘላለም የተመሰገነ ይሁን። የአምላክ እናት ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እግዝእትነ ማርያም ቅድስት ኪዳነ ምሕረት ይህንን የቅድስት ርትዕት ተዋሕዶ ቤተክርስቲያናችን በዚህ እንድናስመርቅ የፍጻሜውን ያሳየችን የአምላክ እናት የሆነውን ሁሉ በሷ ነውና ስሟ ለዘላለም የተመሰገነ ይሁን። ቅዱስ መስቀለ መድኃኔዓለም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን ቅዱሱ መድኃኔዓለም ያከበራቸውን ቅዱሳን የተከበሩና የተመሰገኑ ይሁኑ። ለይኩን እኔን አሁን ደስታዬን ለመግለጽ ነው እዚህ የወጣሁትና ምንድነው ያለው ቅዱስ ዳዊት በመዝሙር 65 ቁጥር 12 ላይ በእሳትና በውሃ መካከል አሳለፍከን ወደ እረፍትም አወጣህን አለ እና ይህንን ማህበረ መድኃኔዓለምና ቅድስት ድንግል ማርያም ይህንን ቤተክርስቲያን ሲሰራ በብዙ ወጀብ በብዙ እንደ እሳት የሚያንቀለቅል ፈተናን አልፎ ይህንን ለመጠናቀቅ ለመመረቅ ደርሰዋልና ይህንን ቅዱስ ዳዊት እንደው ይህንንም ጭምር በመንፈስ ቅዱስ አይቶ በአዲስ ኪዳን የሚሰሩትን እንዴት አላውያን ክፉዎች አላውያን ነገስታት ለቤተ ክርስቲያን የሚያደርሱባትን ፈተናን አይተው እንዲሁም ደግሞ መንፈስ ቅዱስ ተመርተው ደግሞ የመንፈስ ቅዱስ ልጆች ደግሞ እንዴት አድርገው እንደሚሰሩ ታውቆ ይህንን ዘምሮለታልና ይህንን ደግሞ እኛ በአይናችን አይተናልና መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ይህንን ደግሞ ማህበሩ ያለውን ሁሉ ተቋቁሞ የተባለውን ወሬ ወደ ኋላ ትቶ የመንፈስ ቅዱስን እርዳታ እንዲሁም ደግሞ ማህበሩ ደግሞ እርስ በእርሱ ይሄ የኔ ነው
እዚህ ጋር ያሉ ባለፈ አባ ሲናገሩ እቺ ቤተክርስቲያን ሳትመረቅ እንዲያው ልንሞት ነው፣ ቅዱስ ቁርባን ሳንቀበል ነው የምንሞተው እያሉ ነውና አፍጥኑልን ሲሉ በጣም ተሰምቶኛል እኔና በዚህ አጋጣሚ ማህበረ መድኃኔዓለምና ቅድስት ድንግል ማርያም በውጭ ሀገርም በውስጥ ሀገርም ያሉ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁኝ። ሌላ ሁለተኛው ደግሞ ቤተክርስቲያኗ እንዲሁ እዚህ ሆኜ ሳያት ቅዱስ ማር ይስሐቅ ምን ይላል? ስነ ፍጥረት እውነተኛ መምህር ነው ይላል ማለት ነው። ስለዚህ ቤተክርስቲያን እንዲሁ አጸዷ ላይ ቁጭ ስትል እንኳን ንስሐ ግባ፣ ኢትዮጵያዊነትህን አፍቀር ብላ ነው የምትሰብከውና ምናልባት አሁን አዲስ አበባ ላይ ያሉ ቤተክርስቲያናች ሌላ ሰንደቅ ዓላማውን ተነስቶ እንዲሁ ምንም ምሳሌ የሌለውን ቀለም ተቀብቶ ከለመድነውን ውጭ ሆኖ ምንም በቃ እንዲሁ ተሳልመን ከእግዚአብሔር ተነጋግረን እንመጣለን እንጂ እንዲሁ ዝም ብንል እንኳን አጸዱ ተቆራርጦ ሌላ ሱቆች የተከፈቱበት ነውና እቺ ቤተክርስቲያን ግን አጸዷ ላይ ቁጭ ብትል እንኳን ኢትዮጵያዊነትን የምትሰብክ ንስሐ ግባ የምትል ከእግዚአብሔር የምታገናኝ ቅድስት ቤተክርስቲያን ናት። የተሰራችው አዲሷ ቤተክርስቲያንም እንዲሁም የጥንቷን ብትሆን ነገረ እግዚአብሔር የሚሰብኩ የእውነት መምህራን ናቸው ማለት ነው። ሌላው በመቀጠል ደግሞ እዚህ የመጡት አባቶችና እናቶች የማህበር በጣም አስደስተውኛል። አንዳንዶቹ ኪቦርድ ነው የሚነኩ እጃቸው ሲሰሩ የሚውሉበት ማለት ነው። አንዳንዶቹ ደግሞ እንዲህ በተለያየ እና እዚህ ሲመጡ ግን ምንም እኔ እኮ እኔን አልችለውም ሳይሉ እናትም ቢሆኑ እድሜያቸው ቢያርጁ እንኳን ሴቶቹ ህፃናትም ቢሆኑ ህፃናት ቢሆኑም እንኳን ምንም ሳይሉ ይሄ የኔ ነው እኔ አሸራ ያላስቀምጥ ብለው ይህንን ድፍት እያሉ መብርሃን የሰሩላት ነውና በጣም ኩራት ተሰምቶኛል። ይህንን የሆነው ደግሞ ምናልባት ውጭ ሀገር ያላችሁ እንዲሁም ደግሞ በውስጥ ሀገር ያላችሁ ደግሞ ይህንን የእናንተም ጭምር ነው ይህንን ያደረግነውና እንኳን ደስ አላችሁ እላለሁኝ። እኔ በጣም ደስ ብሎኛል። እንዲሁም ደግሞ እዚህ እንደተሰበሰብነው በመንግስተ ሰማያት ደግሞ ተሰብስበን መድኃኔዓለም እንድናመሰግን የቅዱሳን አምላክ ይርዳን እላለሁኝ። በጣም ደስ ብሎኛል። እንኳን ለዚህ ያበቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር አምላክ ዘላለም ለዛብጽሐነ እስከዛቲ ሰዓት ይሴባህ ስምከ ለዓለመ ዓለም ቤዛዊተ ኩሉ ዓለም ቅዱሰ ቅዱሳን ንጽሕናን ንሴባሃኪ ቅዱሳን በበክብረክሙ ይደሎክሙ ክብረ ስብሐት። በመላው ዓለም የምትገኙ ማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ እንኳን አደረሰን፣ እንኳን ደስ አላችሁ። ይህን ታላቅ ቦታ ለማስመረቅ በቅተናል። ልበ አምላክ ክቡር ዳዊት ወጥመድ ተሰበረ እኛም አመለጥን ብሎ ዘምሮልናል። እዚህ የደረስነው ራሱ መድኃኔዓለም ያውቀዋል በስንት ውጣ ውረድ እንደሆነ፣ ግን በቸርነቱ ስለጠበቀን እዚህ ደርሰናል። የማሃጎ ቅድስት ድንግል ማርያም ቤተክርስቲያን ለምርቃት በቅቷል። ይሄን ሁሉ አስተዋጽኦ ያደረገው ማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ ነው። እንግዲህ እጅግ ደስ የሚል ቦታ ነው። መካነ ቅዱሳን ነው የሚመስለው። ቅድስት ቤተክርስቲያን እንደዚህ ታንጻ በእንደዚህ አይነት ሁኔታ ማገልገል እንዳለባት ይህ ማህበር ለዓለም እያስተማረ ነው ማለት ነው። ቅዱስ ዳዊት አሁንም በመዝሙር 28 ቁጥር 2 ላይ በቅድስናው ስፍራ ለእግዚአብሔር ስገዱ ብሎ ዘምሩልናል። ቅድስናው ስፍራ ማለት የእግዚአብሔርን ሕግና ስርዓት ታንጾ የእግዚአብሔር ቤተ መቅደስ ያለበት ቦታ ማለት ነው። ሕጉን ስርዓቱን የጠበቀ ቤተ እግዚአብሔር ነው። በእግዚአብሔር ፈቃድ ነው ይህ ሁሉ የሆነው። እኔ ደስ ብሎኛል። በጉዞ ብዙ የገጠመን ነገር አለ፣ እግዚአብሔር ያውቀዋል። ስለ ሁሉ ነገር ግን ወላዲተ አምላክ ክብር ይግባት። በቅዱሳን ጥባቆት እዚህ ደርሰናል። ደስታዬን ለመግለጽ ነው። ብዙ ምለው ነገር አይኖረኝም፣ ግን የእግዚአብሔር ስራ ድንቅ ነው። እሱ ስለፈቀደ እዚህ መጣን። እሱ ስለፈቀደ ሁሉን አደረገን። እሱ በእኛ ላይ አድሮ ሁሉ ነገር ይሰራል እና ጉዞው ትንሽ አስቸጋሪ ነበረ። እንደዚህ አይነት ጉዞም እኔ በህይወቴ ተጉዤ አላቅም። መንገድም እንደዚህ ግን እግዚአብሔር ፈቃድ የእግዚአብሔር ኃይል እርዳታ ስላለበት ነው። ልል የፈለኩት ይሄ ነው። ቤተክርስቲያኗ እጅግ ደስ ትላለች። ክብር ለወላዲተ አምላክ፣ ክብር ለጽዮን ይሁን። ርቱዓን እንኳን ደስ አለን። ጽዮናውያን ለዚህ ቀን ደርሰናል። እንኳን ደስ አላችሁ። በጉልበትም በገንዘብም በሐሳብም የረዳችሁን ያገለገላችሁ ሁሉ የእግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ይስጥልኝ።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ